በጣም ህይወቴን ሼር አድርጌያለሁ ከሱ ጋር ተቆራኝተናል መለያየት የምንችል ሰዎች አይደለንም ነገ አሁን ቶዬን ከህይወትሽ አስወጪ ትለኛለህ ሲቀጥል እናት አባቱ ጋር ላልሄድ ነው እነሱንም ከህይወቴ ላስወጣ ነው ይኸውልህ ስታገባ የምታገባው አንድ ሰሊናን ብቻ አይደለም ሙሉ ቤተሰቤንም ጭምር ነው የምታገባው ቤተሰቦቻችን የተዛመዱ ሰዎች ናቸው ጎረቤት ነን ትቼ ማልተው ነው ነገ አንተ ትዳር ሽማግሌ ስትልክ የኔና የሱ እናትና አባት ናቸው የሚቀበሉት የሚፈቅዱት በቦይፍሬንድ ደረጃ ስራ ቦታዬን ቤቴን እኔ ራሱ አልገባህም በምን ልክ ክብሬን እንዳወረድኩኝ አይፈቀድም እኔ ግን እንደ ቦይፍሬንድ ሳይሆን እንደ ባል ሽማግሌ አላክም ቤተሰብ ብቻ አያውቁም እኮ ሶሻል ሚዲያ ላይ ጭምር ነው ይዤ የቀረብኩት አይደል እንዴ ሰላም ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም እኔ እጅግ በጣም ደህና ነኝ እንዴት ናችሁ ሁሉ ሰላም ነው ዛሬ በአዲስ ነገር ነው የሚባለው አዲስ ነገር እንኳን አይደለም ግን በመጀመሪያ ደህና ነኝ ከእስራት ተፈትቻለሁ እና አሪፍ ላይ ነው ያለሁት ብዙዎቻችሁ እየጠየቃችሁኝ ነበርና ከልብ አመሰግናለሁ እግዚአብሔር ያክብርልኝ እና በጣም ደህና ነኝ ተፈተናል ያው ትንሽ እንትን እየመጣችሁ ጠይቁኝ ዛሬ ባለፈው ቪዲዮ ላይ እንዳያችሁት ነገሮችን ለመፍታት ፈልጌ ነበር ማለት እየሄድንበት ያለው መንገድ ጥሩ ስላልሆነ እንግዲህ የወደፊት ትዳር አጋር ምናምን የምትሉ ሰው ገና ከጅምሩ በዚህ ልክ መግባባት ካልቻለ ምናልባት እኔ ጋርም ስህተት ካለ በመነጋገር ምክንያቱም አሁን ላይ ያል ጀመርነው መነጋገር ነገ ላይ ሊመጣ ስለማይችል ስራ ቦታ ድረስ ጠርቼው በቃ 100% እሱ ከህይወታችን ካልወጣ እኔ እወጣለሁ ብሎ ነው ጥሎኝ ሄደው እኔ ልክ ነኝ እያልኩ አይደለም ያው በፍቅር መሀል ያለ ነው መጋጨት ግን ደግሞ የፍቅር ትልቁ ስሙ መከባበር ነው እላለሁ ክብር ከሌለ ባዶ ፍቅር ዋጋ የለውም እና ዛሬ ደግሞ ያላከበረኝ ነገ ትዳር ላይ ነገ ልጆች ሲመጡ ከባድ ነውና ቢያንስ ተነጋግረን ለመፍታት ፈልጌ ነበር እኔንም ለውስጥ እየከተተኝ ነው አንዳንዴ እንደ ቀልድ የምንወረውራቸው ቃላቶች ሰው ህይወት ላይ ጠባሳ ጥለው ነው የሚያልፉት ከቃላቱ ባለፈ ደግሞ ጭራሽ ሴት ልጅ ላይ የሚደረግ ነገር አይደለም እያደረገ ያለው እዚህ ጋር እነሱ ያከበሩሽ አይደለም እነሱ እንደዚህ ያሉሽ አይደለም ግን ደግሞ 100% ደግሞ ስም ያከበረኝ አይደለም እና አሁን ላይ እየተረዳሉት በቃ ስሜቱ ከባድ ነው የሆነ የተጠራቀመ እንትን አለ ቅናት አለ እና በምን መልኩ እንደሚያሳይ ግራ እየገባኝ ነው የእውነት ማለት ነውና እሱ ብቻ እንደሚያፈቅረኝ እሱ ብቻ ስሜቱ እየተጎዳ እንደሆነ ምናምን ነው የሚረዳው ማለት ኖርማል ነው እንዴ ምናየው ነገር እኮ ያስፈራል እያየን ነው ሴቶች ምን ድረስ እየተሆነ ያለ ዛሬ ጁስ የደፋብኝ ነገ አሲድ ስላለ መድፋቱ ምንም እርግጠኛ አይደለም ስለዚህ ያለው ነገር መስተካከል ካለበት በጊዜ ነው መስተካከል ያለበት መስተካከል የማይችል ደግሞ ከሆነ እንግዲህ ወደ ህይወታችሁ ሰው ይመጣል ሰው ይሄዳል ሲቀጥል ደግሞ ወንድምሽን ትተሽ ምናምን ካልሆነ ከኔ ጋር መሆን አትችይም እንግዲህ ላይክ ይደረጋል ብዬ የማስበው ነገር አይደለም በኔታ ሁሉም ሰው የራሱ የሆነ አመለካከት አለው በርግጥ ህይወት ነው እናት አባት ተትቶ ይኬዳል ለሚባለው እናት አባት ተተን ሄደን ብንኖርም ግን እነሱን ከህይወታችን ቆርጠን እናውጣለን ማለት አይደለም ስለዚህ 100% እርግጠኛ ሆኜ የምነግራችሁ ቶዬን ከህይወቴ ቆርጬ ማውጣት የምችለው ሰው አይደለም በቃ ይሄንን ደግሞ አምኖ መቀበል ካልቻለ ራሱ ጋር ነው ችግር ያለው ዛሬ በዚች የተጀመረ ቅናት ነገ በተኛውበት ብዙ ነገር ሊያደርገኝ ይችላል ሰው እንደዚህ እየሰጋው ደግሞ መኖር አልፈልግም ተደጋጋሚ ሲደውል ነበር ምናልባት ጸጽቶት ኦር ደግሞ ምናልባት ማለት አሁን ላይ ጀጅ ማድረግ አልፈልግም ምን እንዳሰበ እንደዚህ ነው ማለት ስለማልችል ማለት ነው ብቻ ግን በተደጋጋሚ ደውሎ ሊያገኘኝ እንደፈለገ ነግሮኛል ሶ ትልልቅ ሰዎች ነን መለያየትም በሰላም ከሆነ ጥሩ ነው ምክንያቱም
የግድ በጸብ የግድ ምናምን ሊሆን አይገባም ባይ ነኝ እንደኔ ይቻላል ተስማምቶ መለየት ይቻላልና በእርግጠኝነት በጉልበት ግን ምንም ነገር ማድረግ አይቻልም እሱን ማመን መቻል አለበት ምናልባት ከኛ የተሻለ አቅም አለኝ ብሎ ስለሚያስብ እሱ እኔንም ቶፋንም እንዲያረጋለው እንዲሆናለው እና ብሎ ስለዛተ ፍቅር አይቀጥልም በቃ በፍቅር ልክ ሁሉም እኩል ነው ማንንም ጉልበተኛ ማንንም ደግሞ እንትን የሚሆንበት ነገር አይደለም ለማንኛውም እየመጣ ነው እስቲ ሲመጣ ደግሞ አብረን ያለውን ነገር አብረን እናያለንና ለኔ ከባድ የእውነት ከባድ ነው ማለት በቃ ቆም ብዬ እንዳስብ ነው ያደረገኝ ቀጠለ ዲስሪስፔክቱ ቀጠለ መግባባት አልቻልንም ቀጠለ ነገ ቤተሰቦቼ ነገ እናትና አባቴን ያዋረዳል ይሄ ልጅና I don't think so አብረን ምን ቆይ አልመሰለኝም እንደኔ ቆም ብዬ ሳስበው እና ካሁኑ ነው ራሴን ፕሮቴክት ማድረግ ያለብኝ ነገ አሲድ ከሚደፋብኝ ወይ በፈላው ከሚቀቅለኝ ካሁኑ ነውና ለማንኛውም እንደ ትልቅ ሰው ቁጭ ብለን እናውራ በሚለው አምናለሁና እስቲ እየመጣ ነው አብራችሁ ቆዩ ቤተሰቦቼ መጥቷል እንግዲህ እስቲ ያለውን ነገር አብረን እናያለን ሰላም የኔ ፍቅር እንዴት ነህ ሰላም ነው አለን እግዚአብሔር ይመስገን ደግሞ ተሻለሽ አዎ ደህና ነኝ ተሻለኝ እግዚአብሔር ይመስገን አይ ምንም አላልኩም የፈለከኝ አንተ ነህ አዎ ገባኝ ቀዝቀዝ አልሽብኝ ለጊዜ ችግር ተፈጥሮ እኮ ችግሩን እንጂ የምንፈታው እኔና አንቺ እንደዚህ አንዱ ነው አይ ቲንክ ብዙ ነገሮች አንተ ጋር ኖርማል እየሆኑ ነውና እስቲ ለምን እንደፈለከኝ ሳላቅ አሁን ዝም ብዬ ያው ባለፈው ተነጫንጬም ስለወጣሁብሽ ያው ትንሽ ቅርታ ማለት አለብኝ ብዬ አሰብኩና ወይና አንቺ ማለት ያለው ነገር ለመፍታት እንደዛ ግን ታስባለህ የምር ማላችን ያለው ነገር እንዲፈታ ነው የምታስበው ወይስ ይሄ በቃ በስሜት ብቻ አንተ ስለምትወደኝ ካንተ ውጪ ሌላ ሰው ሰላም ማለት አልችልም ሌላ ሰው ማውራትም ማግኘትም አልችልም ሌላ ሰው ላይክ እኔ ሌላ ሰው አጥራኸኝ አላውቅም እኮ ብቻ አንድ ሰው ነው ትይልኝ ያልኩሽ አይደል አጥራኸኝ እንዴ ላስት ታይም እኮ ምንድነው ከአድናቂ ተላከልኝ ሽቶ አይተህ ያዙ ልቀቁኝ ነው ያልከው ጭራሽ እኔ እኮ መላኩ አይደል ወድሻለሁ ለምን የምትስበው ወንድ ይሁን ሴት እኔ ስለ ጾታ ምን አገባኝ የማይታወቅ ይሄ ቃል ከኔ ውጪ መስማት ሳንቺ ትፈልጊያለሽ ያን ያለ ስሜት ሰጥሻለሁ ይሄን ቃል ከሌላ ሰው ሲሰሚ በሉኝ ብዬ አይደለም ያሉት የሚወዱኝ ከሆነ መውደዳቸውን መግለጽ መብታቸው ነው እማ ይሄን ቃል እኔ ከኔ ውጪ ማንም ሰው እንዲልብኝ አፋቸውን አላጣብቅም በአሚር መብታቸው ነው ማንም ሰው ውዴታውን መግለጽ ይችላል ፍቅሩን መግለጽ ይችላል ከዛ ባለፈ ግን ሌላ ነገር ላይ እኔን አታገኘኝ እኔ ነኝ ያንተ አይደል ሰው እኔ ላይ ነው መብት አለ እንጂ የሆነ ሰው መጥቶ ለምን ወድሻለሁ አለሽ ምናምን ከኔ ጋር ጻብ ሊመጣ ይችላል ቆይናንቺ ጥሩ የፍቅር ጊዜ ካሳለፍን መቼ ነው ቆይስ የሆነ ነገር ሰው አደረገ እሱን ለምን ከኔ ጋር አታደርጊው እኔ ፈልጌው አይደለም ሲቀጥል መጨረሻ ሰዓት ላይ በቃ አንቺ ከቶፋ ጋር ማቆማትሽ ከሆነ እኔ ከህይወትሽ ልውጣ ብለህ ተነስተህ ወጣኸው ደከመኝ ስለ ቶፋ ላንተ ማስረዳት እኔ ሚዛን ያልደክሞኛል በቃ በቃ ከደከመ እናስወጣው በቃ እንደዚህ ከደከመሽ ተይ በቃ ተይልኝ እስቲ እንዴ ቤተሰብሽን ቆጥረሽ ትመጫለሽማ እኔ ፍቅር ለምን እኔ ፍቅር ማይገባሽ ግን እኔ ላንቺ መከፍለው ዋጋ ለምን አይታይሽም እንዴ እኔ አሁን እየታየኛለሁ ይሄ ከፍቅርህ በላይ ቅናት ደግሞ ቤት ያፈርሳል እኔ ባንቺ ጉዳይ እኮ እንዲቀን ያለው ከቅናቱ ባለፈ እልህኛነት ይሄ በጣም ስሜታዊ ነው ማለት እኔ እቃቃ ጨዋታ አይደለም የሚያስኩት እዚህ ጋር ህይወት ነው ነገ ፊውቸርን ነው ማስበው ስለዚህ አሁን ላይ በቀላሉ ችግሮችን መፍታት ያልቻለን ሰዎች what about ነገ ትዳር ላይ ሲሆን what about አሁን ስሜታዊ ሆነ ያዙ ይልቀቁኝ እንትና ንገላለሁ እንትና አጠፋለሁ ቆይኔ ስሜት ባይዘዌ አይሰማሽ እንትን ስለሆንክ አይደለም ይሄ በጉልበታ አታስብ ማድረግ ስለምትችልና ምን እንትናን እንደዚህ ማድረግ መምታት ስለምትችል ምናምን ብቻ አንተን ኮንትሮል ማድረግ አትችልም እኔ ከዚህ ለዚህ ነገር ሰንቶሽብኝ ታውቂያለሽ
ባንቺ ጉዳይ ኮንሰምት ይሁን ከለውት እንደዛም ስላልነበረ ነው አምኜ የተቀበልኩት ወደ ህይወቴ ያመጣው እንደዛ አይነት ሰው አይደለህም ብዬ ስላሰብኩኝ ነው አሁን ግን በቃ ይሰለቻል ማለት ማስረዳትም ይደክማል በቃ እውነታውን አምኖ መቀበል ካልቻልክ መተው ነው እኔ አልገባኝም ታውቂያለሽ አሁን ተውዬ ብለን በመናስገባበት ታይም የኔና አንቺን ጊዜ ካሳለፍን መቼ ነው ናፍቀኛል ካልሽ መቼ ነው እኔ ሰውድሻለሁ ብዬ ከነገርኩሽ መቼ ነው በቃ ነጋ ጠባ እሱ ነው መሆን ያለበት እንዴ ቆይ ናፍቀኛል ለመባባል እኮ መረጋጋት ያስፈልጋል እንደዚህ መተህ ደንፍተህ እየሄድክ ልትናፍቀኝ አትችልም እኔ እኮ ነሐ ስትይኝ እኮ እንዴት እኮ ደስ ብሎኝ እንደመጣው በዛ ፀሐይ ብታቂ እንዴ ታዲያ ለዛ መልስ የሱ ነው እንዴ የሱን ጃኬት ለብሰሽ መተሽ ከኔ ጋር ማውራት ነው ይኸውልህ ሲብስ እህት የወንድሟን ጃኬት አይደለም ሲብስ የባሰም ነገር ታደርጋለች በቃ እርግጠኛ ሆኜ ልነግርህ የምችለው እኔ ስለተወይ ላንተ ማስረዳት ደክሞኝ እኔም ስለሱ መስማት ሰልችቶኛል በቃ ስለሱ መስማት ከሰለቸ መተው ነው በቃ ወይ ለምን እሱ ለምን እኔ ናትኝ እንዴ ነው ይባለው ቆይ እሱን ተይውና እኔና አንቺን ቀጥል ተወይን አልተውም እሱን ከመተው አንተን መተው ነው የሚቀልኝ ታረዳይ አለኝ ስሜት አትጨነቂም ማለት ነው አይደል አልጨነቅም ምክንያቱም እዚህ ነው ያልደፍረሽ ትናገሪኛለሽ አዎ አልጨነቅም ምክንያቱም ነገርኩ እኔ ዛሬ ላይ ቃቃጫት አይደለም ያስኩት ነገ ትዳር ነው ነገ ዛሬ ጁስ መድፋት የጀመርከው ነገ ከነ ልጆቼ ታቃጥለኛለህ በዚህ ስሜት በቃ አየህ በራስ መንገድ ዞርክ ተከተልክ ትላንት ወዲያ ስትሰሩ የነበረው ቪዲዮ ደስ አይለኝም ነገኮ ስለ ትዳር ነው ያሰብን ያለን በርግጥ ነገራችን የልጅ ሆኗል አልበሰለም በርግጥ ስለ ትዳር እንኳን የምናወራበት ሞራል የለንም ህዝብ በተሰበሰበበት ጁስ ሚስቱ ላይ ደፍቶ የሚሄድ ወንድ ልጅ ነገ ባል ወይም ደግሞ የልጆች አባት ይሆናል ብዬ በሞራል መናገር እንደዛ ማድረግ ነው ስለማፈቅርሽ አይደል እንዴ ቆይ አረ እኮ ነገ እኮ ነው ማለት ነገ ትዳር ላይ ገብተን ቤት ውስጥ በጣም ተናደው በፈለሆ ታጥበናል ከነ ልጆቼ ከዛ ፍቅር ነው እዚህ እንደዚህ አይነት ሪስክ ያለበት ላይፍን መቀበል ይከብደኛል እኔ ይሄን ሁሉ ነገር አድርገውና ይሄ ሁሉ ነገር አድርገው ጫጭቶኝ እኮ ነው የመጣሁት አይደል ስራ ቦታ የጠራው ይል በመጀመሪያ ደረጃ ችግሩ አንተ ጋር ብቻ አይደለም ያለው እኔ ጋር ነው ያለው 100% እርግጠኛ ያልተሆነበት ሰው ሚዲያ ላይ ይዞ መውጣት የመጀመሪያው ስህተት በእኔ ያፈርሽብኝ ነው ማለት ሁለተኛ ሽማግሌ እንኳን አላክም አንተን ባሌ ብዬ በኮንፊደንስ ቶፋ ወንድሜ ነው አይደለ በኮንፊደንስ ባሌ ብዬ ይዤ መሄድ ሶስተኛ ስራ ቦታዬ መኖሪያዬ ምንም ገደብ አልሰጠሁም አንተ ያ ላንተ ፍቅር አይደለም ኖርማል ነገር ገባ በቃ ጀስት ቦይፍሬንድ ነው በዚህ ልክ ነው የምትናገሪው አዎ ቦይፍሬንድ ነው እኔ ነኝ የተሳሳትኩት አሁን ስላለቀስክ ምናምን አይደለም ምንም ነገር የሚሆነው የሚያስለቅሰኝ እኮ ነው አንቺ ስለማፈቅርሽ እኮ ለምን ስሜት የማይገባሽ ነው የተባለ ብዙ ነገር ያየን ያለ ነው ሚዲያ ላይ እንደዚህ እንዲህ ተብሎ የተጀመረ በጁስ የተጀመረ እንጂ በሌላ ነገር ምን አርግቻ ቃለው ቆይ የተጀመረ ነው ከዚህ በፊትም ካንቺ ሁሉ ነገር ላንቺ አንዴ ማስቀድመው እኔ አንድ ነገር ተይልኝ ነው ያልኩሽ አይደል እንዴ በዚህ ነው ያነሳዝን ለምን ዝምትኛለሽ አልተውም አሁን እንደዚህ ፍርጥ ብለሽ ነው የምትነግሪኝ አዎ አልተውም የእውነት ነው የምነግርህ ስለዚህ እኔ ለመተው ፕሮግራም ይዘሻል ማለት ነው በቃ አዎ ይሻላል ማለት በቃ እኔም እርፍ ልበል እዚህም እዛም በቃ ልትረዳኝ ካልቻልክ ምንም ማድረግ አልችልም ስለዚህ ምናልባት ጊዜ ያስረዳህ ይሆናል ከዚህ በፊት ደጋግሜ ነገር ያለ እኔ ከቶዬ ጋር የሆነ ነገር ቢኖረኝ እኔ እናንተ አንገናኝም ነበር ከዛ በዘለለ ያ ሁላ ነገር አድርገህ ስቲል ላወራ ጨክኜ የመጣሁት በመነጋገር ነገሮችን እንድንፈታ ነው አንተ ዛቻ ነው እንትና የሚባል ከህይወታችን መውጣት አይችልም 100% ከቤተሰብ በላይ ነው ተወዬ ከእናትሽ ከአባትሽ በላይ ነው አይደለም ማለት ተወዬ ያንተ ተሽኮ ትመጫለሽማ አልተውም እናት አባቴን ታውሽ ማለት እኮ ኑሮ ካንተ ጋር ጀምራለሁ ማለት እናትና አባቴን ሄጄ አልጠይቅም ማለት እናትና አባቴን አላገኝም ማለት አይደለም እናትና አባቴ ቤቴ አይመጡም ማለት አይደለም ተመሳሳይ ነው ግን ከኔ ጋር ትኖሪያለሽ ማለት ነው አይደለ ካንተ ጋር ስኖር ተወዬ መጥቶ እንዲጠይቀኝ ይፈልጋለሁ ከዚህ በፊት ተናግረሃል ከሱ ጋር የምትሰሪውን ስራ አቁሚ አሁንም ገንዘብ ከሆነ ምናምን አዎ ገንዘብ ሜክ አደርጋለሁ ከሱ ጋር ተሰራ ከሱ ባለፈ ግን በጣም ህይወቴን ሼር አድርጊያለሁ ከሱ ጋር ተቆራኝተናል መለያየት የምንችል ሰዎች አይደለንም ነገ አሁን ቶዬን ከህይወትሽ አስወጪ ትለኛለህ ሲቀጥል እናት አባቱ ጋር ላልሄድ ነው እነሱንም ከህይወቴ ላስወጣ ነው ይኸውልህ ስታገባ
የምታገባው አንድ ሰሊናን ብቻ አይደለም ሙሉ ቤተሰቤንም ጭምር ነው የምታገባው በነፃነት ቤቴ ሲጠይቁኝ ደስተኛ ሆነው መተው ተጫውተው እንዲሄዱ ነው የምፈልገው ገባ ማንንም እንዲሳቀቅብኝ አልፈልግም ዛሬ ለወንድም ያልተመለስክ ነገ ለእናት ለአባቴ አትመለስ ስለዚህ በቃ አንተም ተረጋግተህ ራስህን አዳምጥ ወይ ደግሞ ምናልባት በቃ ይሄ የማመን ያለማመን ጉዳይ ነው አይደለ ከዚህ በፊት አስረድቻለሁ ስልኬን ፓስወርድ ሳይቀር ታውቃለህ ኤቭሪቲንግ ከቶፋ ጋር ምን ጻጻፈውን አይተሃል ለመግባብ በደንብ ከካሜራ ውጪ በደንብ ላስረዳህ ሞክሬያለሁ እንዴ ቆይ እኔ ስለ ቤተሰብ ተናገር አላውቅም ቤተሰብን ጥዬ መጥቼ አንቺን ቤተሰብን ጥለሽ መጥቼ አንድ ጋራ ነገር ምን መሰረተው እኔ ማለት ትዳር ማለት ቤተሰብ መተው ማለት እርግፍ አድርጎ መተው ነው አይደለም በቃ ቤተሰብ ሲመጣ እኔ ስላንተ ቤተሰብ አንስቼብህ አላውቅም አንተ ነህ ስለኔ ቤተሰብ እንትን እያልክ ያለኸው እኔ ስለ ቤተሰብ ችግር የለብኝ ችግር እኮ ከማጋ እንደሆነ ታውቂያለሽ ለምን አትይልኝም እሱን ከእኔና አንቺ ፍቅር ይበልጣል እንዴ ቆይ እሱ ያሳለፍናችሁን ጊዜዎች እስቲ አስቢ እኔ ለምን ራስን ከወንድም ጋር ኮምፔር እንደምታረግ አይገባኝም አንተ ጋር ያለው ጓደኝነት ፍቅር ሌላ ነገር ነው ወንድም ጋር ያለ ፍቅር ሌላ ነገር ነው 100% እርግጠኛ ሆኜ የምነግርህ ዛሬ አንተ ወደ ህይወቴ ስለመጣ ቶፋን አልተው ብዙ ትቼ ማልታዋቸው ነገሮች አሉ ለኔ ብዙ ምክንያት እኔ ልተኝ ነው ማለት ዋጋ የከፈለ መረዳት ካልቻልክ መረዳት በጣም ሽሩሩ ብዬሃለሁ በጣም ላስረዳው እሱ እኮ ወንድሜ ሆኖ እንደዛ ሰንዝረህበት መተው ምናምን እንኳን እኮ እኔ ወንድምሽ እንደፈረኝ ስለዚህ ታዩ እንኳን እኮ አላለኝ ስለዚህ አንቺ ነኝ ማጣት ነው የማይጎዳሽ ማለት ነው የስሜት እንዲቻል እየተሰማኛለሁ ምን አለ መሰለህ ነገ ከሚያስከፍለው ዋጋ ካሁኑ በእንጭጩ መቅጨት ይችላል እኔ የመጣልበት ፍቅር እንዳለ እኔና አንቺ ይሄ ነገር እንዳይመጣ ነገ በእርግጠኝነት አሲድ ትደፋብኛለህ እርግጠኛ ነኝ ሁሉ ይሁን ካለውት እኮ ካንቺ ውጪ እኮ ሴት አላቅም ስለ እንደምወድሽ እርግጠኛ ስለሆነ እንደማፈቅርሽ እርግጠኛ ስለሆንሽ ነው አይሁን ይሄ ስሜት ያለው አንተ ጋር ብቻ አይደለም እኔም እወድሃለሁ እኔም አፈቅርሃለሁ ግን ስለዚህ አሁን እናስከትል ማበቃሽ ይገኝና ከክብሬ አይበልጥም ማምጣትና ክብርሻው ምን ይገናኛል ከክብሬ አይበልጥም በቃ አንተ እወድሻለሁ አፈቅርሻለሁ ብለህ ስለ ጮክ ያዙ ልቀቁኝ ስላልክ ምናምን አይደለም ፍቅር መጀመሪያ ከስሜት ውጣ እንደሰከነ ሰው ረጋ ብለህ ነገሮች እንዴት ብናደርግ ይሻላል ምናምን ትዳር ነው እያሰብን ያለ ነው አይደል ሁሉ እሱ ነው የመጣሁት አሁን ቀለል እናድርገው ያሉት ነገሮች እንዳለ ደብረውኛል አስቀይሜሻለሁ ይቅርታ ለመጠየቅ ነው የመጣሁት ይህ ማለት ደግሞ ግን ያን አይዋለሁ ማየት ፈልጋለሁ እያልኩሽ አይደለም ለኔ ስትይ አንድ ነገር ተይልኝ እያልኩሽ ታዲያ እንዴት ነው ካራሽ ከዚህ በኋላ ይመጡ ችግሮች እንዴት ነው እናንቺ ምን ፈታቸው አይና አንተ መፍታት አንችልም ቁጭ ለማውራት የምትችል ሰው አይደለህም አንተ የለም ይሄ ልጅ ሳምንት አልፎኛል ካገኘሁት በአጋጣሚ ታውቃለህ እጄ ጉዳት ላይ ነበርኩኝ በቃ ክፍት ነው ቅዝቃዜ ነው ጃኬቱን ሰጥቶኝ እንዴት ጃኬቱ ሰው ለባዳ ይደረጋል እኮ አይደለም ያኔ ለምትለው ሰው ለባዳ እንዴ ሰው ደሙን ይለግሳል እኮ አይደለም ተራ ጃኬት ይቀርና እንዴ ቶፋኮ በጣም ብዙ ነገር እኮ ይሆናል ልጅ ነው ዛሬ ጃኬቱ እንዴት ከበደ እኔ እሺ እስከ ዛሬ ሆኖልሻል ከዚህ በኋላ እኔ ሆንልሻለሁ አንተ የወንድም ቦታ መሆን አትችልም ሁሉንም ተካለው ወንድምሽም ሆናለሁ ባልሽም ሆናለሁ ስለዚህ ሁሉን ነገር ተካለው ያልኩሽ እኮ ነው ከዚህ በላይ ፍቅር ምን ወሬት ልስጥሽ ከሄድስ ወዴት ትሳለ እንደዚህ አይነት ፍቅር እና ቶፋን ከህይወቴ ካላስወጣው አብረሽ ማለት አብራይ መሆን እንደማትፈልግ ነግራይ ነው ሄድከው ስራ ቦታ ላይ አይደል ለዛው ማን እወድሻለሁ አፈቅርሻለሁ ያዙ ልቀቁኝ ምናምን ስላልክ አይደለም የሚኖር ነገር ነው ከምታወራው ነገር ደግሞ የምታረገው ነገር ይበልጥ ይገዛኛል ትላንት ሸውደኛል ማለት አሁን ላይ የተረዳሁት የሆነ በእጅ እስከገባ ድረስ በጣም ተጎዝ በጣም አክባሪ ቶዬን በጣም የምትወድ የምታከብር ሰው ምናምን ሆነ ነበር ያኔ አይ በቃ ከጅምሩ ለኔም ይሄን አይነት ባህሪ አሁን ያለ አይነት ባህሪ እንደሆንክ ባቅ የእውነት ነው ማለት ከጅምሩ ምንም አይነት ነገር አይኖርም እኔ እንደምትነኪኝ እሱን ስትነኪው እኔ እንደምታይኝ እሱን ስታዩ ቪዲዮ ነው ብላችሁ ለምንድነው ውስጥ ወንድ ልጅ እኮ ነኝ በመጀመሪያ ደረጃ ወንድ ነው ይሄን ስሜት እኮ እሱ ሊያውቀው ይገባል ነበር በመጀመሪያ ደረጃ ካንተ በፊት የተሰሩ ቪዲዮዎች ናቸው ኢቭን ኢፍ ያንተን ስሜት ለመረዳት በፊት እንደምሆነው ከሱ ጋር እየሆንኩኝ አይደለም በወንድሜ እየተሳቀቅኩኝ ነው ያለው ካንተ በላይ እናትና አባቶቻችን ያዩታል ቪዲዮ ምንም ይሄን ያህል የተጋነነ ምናምን ነገር የሰራነው ነገር የለም በቃ ኢኮኖሚካሊ ገንዘብ እናገኝበታለን
እኔም ራሴን እሱም ራሱን ላይክ ተደጋግፈን እየሰራን ያለ ነው። ከዛ ባለፈ ግን ቤተሰቦቻችን የተዛመዱ ሰዎች ናቸው። ጎረቤት ነን። ትቼ ማልተው ነው። ነገ አንተ ትዳር ሽማግሌ ስትልክ የኔና የሱ እናትና አባት ናቸው የሚቀበሉት የሚፈቅዱልህ። ነገ ቶዬን ተይ ብለኝ እናትና አባቱ እኔን ቤት መጥተው መጠየቅ አይችሉም ወይ? እኔ እናትና አባቱን መጠየቅ ሄጄ አልችልም ወይ? በቃ ግልጽ በሆነ አማርኛ ነገረ። እናቴ ነሽ አይደል ብዙነሽ? የብዙነሽን ጡት ጠፍቶ ያደገ ልጅ ነው ይሄ ልጅ። ምን አርጊ ነው የምትለኝ ከዚህ በላይ? እኔ ስሜት ነው እንጂገባሽ አይደል እንዴ? አንቺ ምክንያት በቃ የግድ ወንድም እህት ለመባል ከአንድ ማህፀን መወጣት አለበት ነው? በቃ እንደዛ ነው የምታስበው? ስንት ችግር ገጥሞኛል። እያንዳንዱ ነገር ይፈትቻለሁ። ያንቺ ነገር ስለሆነብኝ ነው። ሁሉም ሰው የራሱ ችግር አለበት። ሁሉም ሰው በቃ ችግር አለበት። ግን ቁጭ ብለህ ማውራት አትችልም። በቃ አንተ የሆነ ጉልበት አለ በግድ ይሄ ነገር አታረጊም፣ ይሄ እንደዚህ አይሆንም፣ ይሄ የሆነ ነገር ላይ እንደዚህ ለምን አጥራህ አንድ ቦታ ወደፊት እሺ ተጋባን ነበርና አሁንም እንደምትላፉት የዛኔም እንደዛ ልትሆኑ ነው ማለት ነው። እኔ አይምሮ ላይ የምትስለው ነገር ነው እኮ ይሄ እኮ ነው እየረበሽኛል። ለምን ጠየቅኩሽ? ቢያንስ ይኸውልህ ሪስፔክት የሚባል ነገር አለ አይደለ? እስቲ እኔና ቶፋን አንተ አንድ ላይ ተገናኝተን አንተን ዲስሪስፔክት ያደረኩ ምላስህ ራሱ ደስ አይልም። በቃ የምትሆነው የምታደርገው ነገር እኔም እልህ ውስጥ ሌላ ነገር ውስጥ እየከተትከኝ ነው ያለው። የምታረጊኝ ስለማፈቅርሽ ነው አይደለ? ፍቅር የሚወራ አይደለም የሚኖር ነው። በተለይ ደግሞ ለሴት ልጅ ክብር ይኑርህ። ይኸውልህ እኔ እየደከመኝ ነው አንተ ማስረዳት። ክብር ከሁሉ ነገር ይበልጣል። ዛሬ ያላከበርከኝ ነገ የልጆችህ እናት ሶና አታከብረኝ። ገባ? ዛሬ በሰው ፊት እንደዚህ ብለህ የጀመርከው ነገር ነገ ይቀጥላል። ነገሮች በእንጭጩ መቋጨት ስላልተቻለ ነው ዛሬ የስንት እህቶቻችን ህይወት የጠፋው። ስለዚህ ይሄ በስሜት የምትጓዘውን ነገር አረጋጋው። በጣም ስክን ማለት ይጠይቃል። ስለዚህ ከትብዬ ልክ እሱ መርጠሽ ነው እንትን ማለት ነው። ኦይ ቶዬውልህ ቶዬን መርጬ በታወህም ነገ እኔ የራሴ አዲስ ህይወት ይኖረኛል እንጂ እኔ ቶዬን አላገባው። ገባ? ቶዬ የኔ ቦይፍሬንድ መሆን አይችልም። the only thing ወንድምና ወንድም እኔም እህቱና እህቱ መሆን ይችላል እኮ እያሳየችኝ አይደለም አይደል እንዴ? ቆይ ለምን ማትረጂኝ? ቆይ በኔ ቦታ ላይ ነው ቆመሽ ማታስቢው? አንቺስ የድሮ አሰሪና ለምንድን ነው ለኔ ማትሆኝልኝ? ቆይ እኔ ደከመኝ ማስረዳት ደከመኝ ላንተ። እኔ አሁን ላይክ እንዲህ ብለህ የምታብራራው አንዳንዴ ነገሮችን ለማስተካከል ነው። ለማስተካከል ነገርኩህ እኮ በቦይፍሬንድ ደረጃ ስራ ቦታዬን ቤቴን እኔ ራሱ አልገባህም በምን ልክ ክብሬን እንዳወረድኩኝ አይፈቀድም። እኔ ግን እንደ ቦይፍሬንድ ሳይሆን እንደ ባል ሽማግሌ አላክም። ቤተሰብ ብቻ አያውቁም እኮ ሶሻል ሚዲያ ላይ ጭምር ነው የቀረብኩት አይደል እንዴ? ላይክ በምን ያህል ኮንፊደንስ እንደነበረኝ ግን ትላንት ማቀህ አባ አይደለም። በቃ ሌላ ሰው ነህ። ይሄ ቅናት ደግሞ ነገ የሆነ ነገር ከማድረግ ወደ ኋላ የሚያስብላል። ነገ ያስፈራኛል። በቃ አሁን ቶዬ ነው ስትል የነበረው ነገርኩህ እኮ ሴት ይሁን ወንድ ያለ ማላቀው ጾታቸውን ነው ማላቀው ሰው አሞኝ እንደዛ ታሽጌ በቃ እባክሽን ሰሊ ፈጣሪ ማርሽ ብለው ጽፈው ለላኩልኝ ነገር እንደሆነ ነገር አረጋ። ነገ የባሰ ነገር ይመጣል እኮ በዚሁ አንቀርም። ብዙ ቻሌንጆች ሊገጥሙን ይችላሉ። እዚህ ሰው ፊት ላይ ማዋረድ ጥሎ መሄድ ምናምን ይሁሉ እኮ ስለማፈቅርሽ ነው እናቴ። ሌላ ምንም እኮ አዲስ ነገር ኑረው ይኸውልህ ፍቅር እኔ ከዚህ በላይ ምን ላድርግሽ? ቆይ ባፍም ይወራ ነገር አይደለም። የማታከብረኝ ከሆነ የማላከብር ከሆነ ምንም የምታረጁ መንገዶች እስቲ ያስባቸው። ምንም ያን ያህል እንደዚህ ብለን የምንለው ነገር አይደለም። ምክንያቱም ትላንት ስንት አመታት አብሬ ያሳለፍኩት ልጅ ነው ለወራቶች ታይልኝ እያልከኝ ያለው። ከዚህ በኋላ ታይልኝ ነው እያልኩት ያሉት እኔ በቃ አልተውም። በእናትህ በቃ እኔ አንተ አንግባባም። አልተውም ቶፋን መቼም አልተውም። ስለዚህ አትድከም። አንተም ቢሆን ባለፈው ስራ ቦታ ድረስ መተህ ያልከኝ ምንድነው? በቃ እሱን መተው ማትችል ከሆነ እኔ ከህይወትሽ ወጥቻለሁ ብለህ ነው ስታሱ ከተሄድ። ስለዚህ ምናልባት ኮንፊደንስ የሰጠ በቃ አንተ ነህ ብዬ ሶሻል ሚዲያ ላይ ይዤ መቅረቤ ከሆነ አንተ ባሌ ነህ ብዬ ስራ ቦታዬ ላይክ በዙሪያ ያሉ ሰዎችን ማወቅህ ከሆነ ፈጣሪ ሲፈቅድ ብቻ ነው ምንም ነገር የሚሆነው። የሰው ልጅ አይደለም በቦይፍሬንድ ገርልፍሬንድ ደረጃ ይቀርና ተጋብቶ ወልዶም ካልተስማማ ይፋታል። ስለዚህ እኔ 100% 100 አይደለም 1000% እነግርሃለሁ ከሱ ልቅ ተውያለሽ። እኔን ተውያለሽ ቶፋን አልተውም። ከነ ቶፋ እኔን አምነህ መቀበል ካልቻልክ እኔን ተወኝ። በቃ
ገባ ነገ ያሰጋኛል ነገ ከነ ልጆቼ የሆነ ነገር አድርገህ ነው የምትወጣው በዚህ ስሜት እዚህ በቃ ሰከን በል ስሜትን ኮንትሮል ለማድረግ ሞክር ይሄ ባገኘው ነገር ሁሉ የምትደነፋው እገለዋለሁ እንደዚህ አረጋዋለሁ የምትለው ነገር የሚያኖር የሚያድን ፈጣሪ ነው አንተ አንድ ተራ ሰው ነህ ደግሞ አይታወቅም ይኸውልህ መቀበል ከቻልክ ስታገባ የምታገባው አንድ እኔን ብቻ አይደለም ከነ ቤተሰቤ ነው እናት አባቴ እህት ወንድሜ ጓደኞቼ ሁሉም እኛ ህይወት ላይ የራሳቸው የሆነ ድርሻ አላቸው መቀበል ከቻልክ እኔን ወይም ደግሞ ቶፋን እንደ አንድ ወንድም ያርገህ መቀበል ከቻልክ አንድ ላይ ከቤተሰብ ጋር ተቀበል አይ እሱን ለብቻ ገንጥለሽ አውጪልኝ ቤተሰብሽ አይደለም እና ምትል ከሆነ በጣም እርግጠኛ ሆኜ የምነግርህ ዛሬ ላይ አንተን ስላወቅኩ ትላንት ብዙ ዋጋ ከፍለን እዚህ የደረስነውን ወንድሜን መተው አልችልም በቃ ወንድሜ ነው ስለዚህ ያንን መቀበል ካልቻልክ እኔን ከነቶፋ መቀበል ካልቻልክ ምንም ነገር ኖሮና አያውቅም ሊኖረንም አይችልም 100% እርግጠኛ ሆኜ የምነግርህ ህይወት ይቀጥላል ምናልባት እድሜና እንትን ሰጥቶን ካለን በህይወት ነገ አንተም የራስ ህይወት እኔም የራስ ህይወት ኖሮን ታየናል ምናልባት ያኔ ሊገባ ይችላል አላውቅም እዚህ መቀበል ከቻልክ አብረህ ተቀበል መቀበል ካልቻልክ እኔን ከነ ቤተሰቦቼ ተወኝ በቃ እኔም አንተን ማስረዳት ሰልችቶኛል ነገ ደግሞ ያስፈራኛል ገባ ይሄ ስሜታዊ ሆነ የምታደርገው ነገር ነገ ወይ በፈላው ውሃ ታጥፈኛለህ ወይ ከሆነ ነገር ላይ ወርውረህ ትገለኛለህ ስለዚህ ያ ሁላ ነገር ከመሆኑ በፊት ቢበቃን ይሻላል እኔም ሰበብ አልሆንብህ አንተም እስር ቤት አትበስብስ ጭራሽ ተለሽልት ይይራ ኤኒዌይስ ስለነበረን ነገር በሙሉ በጣም አመሰግናለሁ ከሁሉ ነገር ክብር ይበልጣል እንድትከበር የምትፈልግ ከሆነ ሰውን አክብር ሰውን ወደድ እሺ አብሮ መኖሩን ለኛ ካላ ይሄ ነው እኔ አልችልም ቶዬን መተው አልችልም ይሄ ለ ከባል ጋር ትጣበቂያለሽ እናት አባትሽን ትተያለሽ ምናምን የሚለው ነገር እንዳለ ሆኖ መተው ማለት ከህይወት ቆርጦ ማውጣት ማለት አይደለም ሳምንት አልፎኛል እኔ ቶዬን ካገኘሁት እህቱን በነፃነት ተመላልሶ እንኳን መጠየቅ አልቻለም እና እሱ ግን በዚህ ልክ እየገባው አይደለም በቃ መቀበል ከቻለ ከነ ወንድሜ ይቀበለኝ መቀበል ካልቻለ ደግሞ ይተወኝ ይሻላል ይሄ ይሻላል ነገ አሲድ ተደፍቶብኝ ፊታችሁ ከመቀርብ በእጁ የተጀመረው በእንጭጩ መቅጨት ይሻላልና ለኔ ለጊዜው ይሄ ይሻለኛል እኔስ ቤተሰቦቼ አመሰግናለሁ ሰላም ቆዩ